ሰላም ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የአማራ ባንክ የዳይሬክተሮች ቦርድ በኢትዮጵያ የባንክ ዘርፍ ውስጥ ከ25 ዓመታት በላይ ልምድ ያላቸውን ይህን አለማቅናውን የባንኩ ዋና ስራ አስፈጻሚ አድርጎ ሾመ። ባንኩ ትላንት ባወጣው መግለጫ የዳይሬክተሮች ቦርዱ ይህን አለምን የባንኩ ዋና ስራ አስፈጻሚ አድርጎ መሾሙን ገልጿል። የዘርፉ ተቆጣጣሪ የሆነው የኢትዮጵያ ብሔራዊ ባንክም የአዲሱን ዋና ስራ አስፈጻሚ ሹመት ትላንት ማጽደቁ ተገልጿል። ሹመቱን ተከትሎም ይህን አለም የባንኩ ተጠባባቂ ዋና ስራ አስፈጻሚ የሆኑትን ሳሙኤል ታደሰን የሚተኩ ይሆናል። አዲሱ ዋና ስራ አስፈጻሚ ከአዲስ አበባ ዩኒቨርሲቲ በሂሳብ አያያዝ የመጀመሪያ ዲግሪ፣ በኢንፎርሜሽን ሲስተምስ ሁለተኛ ዲግሪና በስራ አመራር ማስተርስ ዲግሪ ያላቸው ሲሆን ከዩናይትድ ኪንግደም የተመሰከረላቸው የሂሳብ ባለሙያዎች ማህበር የላቀ የሙያ ማረጋገጫ እንዳላቸው ተገልጿል። በኢትዮጵያ የባንክ ኢንዱስትሪ ውስጥ ከ25 ዓመታት በላይ የስራ ልምድ ያላቸው ይህን አለም በዳሽን ባንክ ከጀማሪ ባለሙያነት እስከ ከፍተኛ የአመራር እርከን ድረስ በተለያዩ ኃላፊነቶች ማገልገላቸው ተገልጿል። ከአማራ ባንክ ሹመታቸው አስቀድሞም በዳሽን ባንክ የኢንቨስትመንት ባንክ አማካሪ በመሆን አገልግለዋል። የምስራቅና የደቡብ ሊቢያን ክፍሎች የሚቆጣጠረው የሊቢያ ብሔራዊ ጦር ወታደራዊ መረጃ ክፍል ኃላፊ የሆኑት ፋውዚ አልማንሱሪ በመኪና ላይ በተጠመደ ቦምብ መገደላቸው ተገለጸ። የሊቢያ ብሔራዊ ጦር ባወጣው መግለጫ ወታደራዊ ሹሙ ከትላንት በስቲያ በመኪናቸው ላይ በተጠመደ ቦምብ መገደላቸውን እንዳስታወቀ አዣንስ ፍራንስ ፕሬስ ዘግቧል። ፋውዚ አልማንሱሪ ሰኞ ዕለት ማታ የተገደሉት ከአንድ የአካባቢው መስጊድ እየወጡ ባለበት ወቅት በመኪናቸው ላይ የተጠመደ ቦምብ በመፈንዳቱ እንደሆነ መግለጫውን ጠቅሶ ዘገባው አክሏል። የጦር አበጋዙ ግድያው የተፈጸመባቸው በምስራቃዊቷ የሊቢያ ከተማ ቤንጋዚ እንደሆነ ተገልጿል። እንደ አውሮፓውያን አቆጣጠር በ2011 የቀድሞ መሪ ሙአመር ጋዳፊ ከስልጣን ከተወገዱ ወዲህ በጦርነት የምትታመሰው ሊቢያ ለሁለት ወገን ተከፍላ ቆይታለች። በአሁኑ ወቅትም በሊቢያ ስልጣንን ለመቆጣጠር የሚፎካከሩ ሁለት መንግስታት ያሉ ሲሆን አንደኛው በተባበሩት መንግስታት እውቅና ያለውና በትሪፖሊ የሚገኘውና ጠቅላይ ሚኒስትር አብዱልሐሚድ ደቤባህ የሚመራው መንግስት ነው። ሌላኛው ደግሞ በቤንጋዚ የሚገኘውና በሊቢያ ብሔራዊ ጦር አዛዥ ኮማንደር ካሊፋ ሀፍታር የሚደገፈው ተቀናቃኝ መንግስት ነው። ከሰሞኑ በመኪና ላይ በተጠመደ ቦምብ የተገደሉት የጦር አበጋዝም የካሊፋ ሀፍታር ቀኝ እጅ እንደነበሩ ይነገርላቸዋል። የካሊፋ ሀፍታር ልጅ ካሌድ ሀፍታር ለፈረንሳዊ የዜና ተቋም በሰጠው መግለጫ ግድያውን ተከትሎ ምርመራ መጀመሩን በመግለጽ የግድያ ምልክቶቹ አስነዋሪ የሽብር ድርጊት መፈጸሙን ያመለክታሉ ብሏል። ሽብርተኝነት ሊቢያን ብቻ ሳይሆን መላ ቀጠናውን ያነጣጠረ ነው ሲልም አክሎ ገልጿል። የቦምብ ጥቃቱ የሀፍታር ወገኖች በሚቆጣጠሯቸው አካባቢዎች መረጋጋት እንዳለ ለማሳየት ሲያደርጉ የነበሩትን ጥረት እንደሚያደናቅፍም ዘገባው አክሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርኪያ ከተካሄደው የኔቶ ስብሰባ በኋላ ሲመለሱ በደህንነት ስጋት ምክንያት አውሮፕላናቸውን መቀየራቸውን አረጋገጡ። ፕሬዝዳንቱ ከሚጓዙበት ኤርፎርስ ዋን አውሮፕላን በምግብ ማጓጓዣ መኪና አማካኝነት በድብቅ ወደ ሌላ አውሮፕላን እንደተዘዋወሩ ከተዘገበ በኋላ ትራምፕ በሕይወታቸው ላይ በተደቀነ ስጋት ምክንያት አውሮፕላናቸውን በድብቅ እንደቀየሩ ትላንት ማረጋገጣቸውን አዣንስ ፍራንስ ፕሬስ ዘግቧል። ትራምፕ አውሮፕላኑን የቀየሩት በቱርኪያ የዛሬ ወር ገደማ ከተደረገው የኔቶ ስብሰባ በኋላ ሲመለሱ ነበር። ሁነቱን አስመልክተው ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ ሴክሬት ሰርቪስ በሌላ በረራና በሌላ አውሮፕላን እንድጓዝ ፈልገው ነበር፣ እኔም አድርጌዋለሁ ብለዋል። አክለውም እንደሚመስለኝ እዚያ የደህንነት ስጋት ነበር፣ እኔም በጉዳዩ ላይ ብዙ ማብራሪያ አልጠየቅኩም ብለዋል። ዋሽንግተን ፖስት የተሰኘው ጋዜጣ ፕሬዝዳንት ትራምፕ በሚስጥራዊ ዘመቻ የኤርፎርስ ዋን አንድ አውሮፕላኑ ከመነሳቱ በፊት በሚስጥር እንዲወጡ መደረጉን ዘግቦ እንደነበር ኤኤፍፒ አስታውሷል። ከኢራን ሊደርስ ለሚችል ጥቃት ስጋት ፕሬዝዳንቱ በድብቅ በምግብ ማጓጓዣ መኪና ተሳፍረው አውሮፕላን እንዲቀይሩ ሲደረግ በአውሮፕላን ውስጥ የነበሩ ጋዜጠኞችና የፕሬዝዳንቱ ረዳቶች አለማወቃቸውንም ዘገባው ጠቁሟል። ከፕሬዝዳንቱ ጋር አብረው የተጓዙ አንዳንድ የሚዲያ አካላት ሳያውቁት እንደ ማታለያ መጠቀሚያ በመሆናቸው ቁጣቸውን የገለጹ ሲሆን ሌሎች ደግሞ በነጩ ቤተ መንግስት በኩል ስለተፈጠረው ማታለልና የመረጃ ልውውጥ እጥረት ቅሬታቸውን አቅርበዋል።
የኢትዮጵያ ብሔራዊ ባንክ 125 ሚሊዮን ዶላር ለባንኮች ለመሸጥ ላወጣው ጨረታ የባንኮች ፍላጎት ከብሔራዊ ባንክ አቅርቦት በ3 እጥፍ ገደማ ብልጫ አሳየ። ገዢው ባንክ ዛሬ ያካሄደውን የ25ኛውን ዙር ጨረታ ውጤት በማህበራዊ የትስስር ገጾቹ ይፋ አድርጓል። በዚህም በጨረታው የተወዳደሩ ባንኮች ያቀረቡት የዶላር ፍላጎትም ገዢው ባንክ ለሽያጭ ካቀረበው መጠን አንጻር በ3 እጥፍ ገደማ ብልጫ አለው። በዚህም ብሔራዊ ባንክ 125 ሚሊዮን ዶላር ለሽያጭ ያቀረበ ቢሆንም በጨረታው የተሳተፉ ባንኮች በድምሩ 470.17 ሚሊዮን ዶላር ለመግዛት ፍላጎት አሳይተዋል። በጨረታውም ባንኮች ለ1 ዶላር 161 ብር ከ79 ሳንቲም አማካይ የምንዛሬ ዋጋ ማቅረባቸው ተገልጿል። በጨረታውም 28 ባንኮች የተወዳደሩ ሲሆን 9 ባንኮች የውጭ ምንዛሬውን መቀበላቸውንም ገዢው ባንክ አስታውቋል። ተሳታፊ ባንኮቹ በዛሬው ጨረታ ለ1 ዶላር ያቀረቡት ከፍተኛ ዋጋ 163 ብር ከ98 ሳንቲም ሲሆን ዝቅተኛ ዋጋ ደግሞ 159 ብር ከ98 ሳንቲም እንደሆነ ተገልጿል። ገዢው ባንክ የዛሬውን ጨምሮ እስካሁን በአጠቃላይ ባካሄዳቸው 25 ጨረታዎች 3.355 ቢሊዮን ዶላር አቅርቦ ለባንኮች በሽያጭ አስተላልፏል። ባንኩ ከ20 ቀናት በፊት አውጥቶት በነበረው መግለጫ በተያዘው የነሐሴ እንዲሁም በመጪው መስከረም ወር 4 ዙር የውጭ ምንዛሬ ጨረታ እንደሚያካሄድና በእያንዳንዱ ጨረታ 125 ሚሊዮን ዶላር በድምሩ 500 ሚሊዮን ዶላር ለሽያጭ እንደሚያቀርብ ማስታወቁ ይታወሳል።